ይስጥልኝ በድጋሜ ጌታቸው እባላለሁ። በዚህ ክፍል አሁን የምናየው በአጠቃላይ ይሄ ፕሮግራም የኮርስ ፕሮግራም ምን አይነት ጄኔራል ቅርጽ አለው፣ ምን አይነት የኮርሱን በምን አይነት ሁኔታ ነው ደሊቨር ማድረግ ያሰብኩትን እንነጋገራለን። ጄኔራል ኮንቴንት ኢን ብሪፍ። በመጀመሪያ ኢንትሮዳክሽን የመግቢያ ሂስቶሪካል ኮንቴክስት ይኖረናል። የግድ የምናየው አሁን የጥንት ቋንቋ ነው። ስለዚህ ስለ ጥንቱ ዓለም አንዳንድ ነገር መነጋገር መቻል አለብን። ከዛ ወደ ፊደል ቆጠራ እንሄዳለን። ፊደሎቹ ወደ 24 ናቸው። ብዙዎቹን እናውቃቸዋለን፣ ጥቂቶች ናቸው የምናጠናቸው ማለት ነው። ስለዚህ እነዛን ደግሞ ሲስተማቲካሊ በሆነ መልኩ እናጠናቸዋለን። ስለዚህ በጥቂት ቀናት ሰዓታት ውስጥ ማስተር ማድረግ እንችላለን ማለት ነው። ከዛ ቃላት ቮካቡላሪ ግን እንደው ብቻውን ሳይሆን አዛን ኢንቴግራል ፓርት ነው የምናየው። በየጊዜው እና በየክፍሉ ቃላቶችን እናጠናለን። ለብቻው የቮካቡላሪ ብለን ሳይሆን በየጊዜው እና በየክፍሉ ቮካቡላሪን እናያለን። ከዛ ወደ ግሪኩ ግራመር እና ሲንታክስ ከመሄዳችን በፊት የእንግሊዝኛውን ግራመር እና ሲንታክስ እናያለን። ለምን? ከኛ ጋር ሪሌትድ የሆነን ነገር ብቻ ማለት ነው። ከኛ ጋር ሪሌትድ፣ ከኛ ስል የምናጠናው አሁን የግሪክኛ ቋንቋ ነው። ቢብሊካል ግሪክ ነው የምናጠናው፣ ኬኒ ግሪክ ነው የምናጠናው። ከኛ ጋር ይህን ቋንቋ ለማወቅ ይህን ቋንቋ በደንብ ለመረዳት የእንግሊዝኛውን ሲንታክስ እና ግራመር እናያለን። አማርኛውንም ሲንታክስ ለማየት ሞክራለሁ፣ ግን ሞር በቃ ባክግራውንዳችን ምናችን የአማርኛውን ሰዋሰው ሳይሆን የእንግሊዝኛውን ሰዋሰው በማጥናት ስለሆነ አብዛኞቻችን፣ ስለዚህ የእንግሊዝኛውን ሰዋሰው እናያለን ማለት ነው፣ በአማርኛም በሚገባን መልኩ ማለት ነው። ከዛ የግሪክኛውን ግራመር ሲንታክስ ምን በደንብ እናያለን። ከዛ ፓርስ ማድረግ እንጀምራለን፣ መተንተን፣ ቃላትን፣ አረፍተ ነገርን፣ ፍሬዞችን፣ እነዚህን ጀስት መበለት እና መተንተን እንጀምራለን ማለት ነው። ኤክሰርሳይዝ እና አሳይመንቶችን መስራት ይኖርብናል፣ ምክንያቱም ስንለማመደው ነው። መጽሐፍ በጣም ጥሩ ነው ስንጽፈው፣ ኤክሰርሳይሶችን ስንሰራ፣ ስንሳሳት፣ ስንወርቅ፣ እንትን ስንል ነው። ኤክሰርሳይዝ በጣም ያስፈልጋል። ክዌኔ ጥያቄና መልሶች፣ ኢንተራክሽን ከሌለ ብዙ ውጤታማ አንሆንም። ኢንተራክሽን መኖር አለበት ብዬ አስባለሁ። ያልገባችሁን ጥያቄ መጠየቅ፣ ኮሜንት መጻፍ፣ ወይንም በኢሜይል ከፈለጋችሁ በኢሜይል ኢንተራክሽን ቢኖር እንደዚህ ፕሮፋይላችሁንም ምናችሁንም ቀይራችሁ ምን ብላችሁም በደንብ ማለት እንደሚሰማችሁ እንደ ፍላጎታችሁ ማለት ነው። ፍሬሊ በጣም እንጠያየቅ። በኢሜይልም ይሆን በዛው ኮሜንትም ይሆን ኢንተራክሽን፣ እንደገና ደግሞ ላይቭም እየገባን ማለት ላይቭም እየገባን ዙምም የምትፈልጉም ካላችሁ ኦኬ፣ ጥያቄና መልሶች ቢኖሩ በጣም ጥሩ ነው፣ ይኖረናል። አቬይለብል ቱልሶችን በጣም ፍሪሊ አቬይለብል የሆኑ እንደው ያለው ዋጋ በነፃ የምናገኛቸው ማቴሪያሎች በጣም ብዙ ናቸው። ሶፍት ኮፒ፣ ሃርድ ኮፒ፣ መጽሐፍትም፣ በፒዲኤፍም፣ ዌብሳይቶች፣ አፕሊኬሽኖች። በጣም መጽሐፍ ቅዱስን ማጥናት የሚፈልግ መጽሐፍ ቅዱስን የሚወድ ሰው ይሄን ዘመን ስናይ እኔ በጣም ነው እንትን የምለው
በጣም አባቶቻችን የነበሩበት ዘመን እና አሁን ያለንበትን ዘመን ስናይ በጣም በጣም ይገርመኛል። ኤኒዌይስ እጅግ በጣም ጠቃሚ የሆኑ ቱልሶች አሉ። እነዛን መጠቀም እንዴት እንደምንችል እናያለን። ኦኬ፣ ቅርጹ ይሄን ይመስላል። ፕሮግራሙ ጀስት ፕሮናንሲዬሽን እንድንነጋገር የፈለግኩት ለምንድን ነው? ኢቨን አሁን አንዳንድ ወንድሞቼ ከዚህ በፊት አብረን ስናጠና ከብዙ ዓመት በፊት ማለት ነው ስናጠና አንዳንድ ነገሮችን ሳነባ አሁን ስታዩ አነባበቤ ለየት ሊልባችሁ ይችላል። ለምን? ብዙ ለውጦች አሉ አሁን። ስለዚህ ከአሁኑ መነጋገር ስላለብን ነው ፕሮናንሲዬሽንን ያነሳው። ፕሮናንሲዬሽን በተመለከተ ገና ከጅምሩ ማለት የግሪክኛን በዌስተርኑ ዓለም የግሪክኛን ቋንቋ እንደዚህ በዩኒቨርሲቲም በምንም መልኩ መስጠት የተጀመረው እናም ራሱ ትምህርቱ መጠናት የጀመረው እዛው በሬኔሰንስ ዘመን ሬኔሰንስ በምንለው ዘመን ነበር። በተለይም ይሄ ዴሲደሪየስ ኢራስመስ ፊዚካሊም ሆነ ፊገራቲቭሊ ሂዚ በቃ ህዳሴ ብለው ይጠሩታል እሱን ራሱ። እና አሁን በአብዛኛው የእሱ ህግ ነው፣ የእሱ የፕሮናንሲዬሽን ሩል ነው እየተከተልን ያለ ነው እስካሁን ድረስ ማለት ነው። ነገር ግን አሁን እኔ ሽፍት አድርጌያለሁ ማለት ብዙዎችም ሽፍት አድርገዋል። ለምን? ምክንያቱን እንነጋገራለን። እነዚህ ሰዎች ከጅምሩ በዛው በ15ኛው እና በ16ኛው ክፍለ ዘመን ማለት ነው። በዚህ ጊዜ አሁን ግሪኮች ምን ሆነው ማን ነው ዌስተርኑ ዓለም አለ ዌስተርን ሮማን ኤምፓየር የነበረውን እንበለው እና ኢስተርን ሮማን ኤምፓየር ኢስተርኑ በኦቶማን ቱርኮች በሚያሳዝን ሁኔታ ዲስትሮይድ ሲሆን አሁን ላቲኖቹ ናቸው እነዚህ ምዕራባውያኖቹ ናቸው ይሄን ቋንቋ እንትን ማለት የጀመሩት። ነገር ግን ስቲል ተናጋሪዎቹ ግን አብረዋቸው ነበሩ። ተናጋሪዎቹ ግን ኮንቴምፖራሪ ነበሩ። ይሄ ሰውዬ ዮሐናን ሮክሊን በግሪክ ሰራለ ምንድነው የምንሰራው? ተናጋሪዎቹ አሉ፣ የእነሱ ፕሮናንሲዬሽን ነው እንጂ መከተል ያለብን። ኖ ይላል ኢራስመስ። ኖ this is the ancient language, we have to reconstruct it። ኖ ፕሮናንሲዬሽኑን እንደገና እኛ ሪኮንስትራክት ማድረግ አለብን። ውጤቱ በጣም በጣም ብዙ ነገር በጣም ተቃራኒ አይነት ነገር ይሆናል። ለምን? እነዚህ ላቲኖች እነዚህ እንግሊዞች ግሪክኛውን አንድ ተናጋሪዎቹ እያሉ ተናጋሪ ያልሆነው ሌላ ህዝብ ቋንቋውን በሌላ አይነት ነገር ነው፣ ሌላ ቋንቋ ነው የሚፈጠረው። ግሪኮቹ አሁን ድረስ ያሉት ግሪኮች ማለት ነው እና የጥንቱ ግሪክ የእነሱን ከመከተልና አይ ግሪኮች ባልሆነ ሌላ ልሳን ያለው ሌላ ህዝብ ሪኮንስትራክት ሲያደርግ ሌላ ነገር ነው የተፈጠረው እና የሚፈጠረው። ለምሳሌ እንጀራ የሚልን ቃል እንጀራ አንድ ሀበሻ እንጀራ፣ አንድ ፈረንጅ እንዴት ነው ፕሮናውንስ ሊያደርግ የሚችለው? ኢንሻራ፣ እንጀላ፣ እንጀላ፣ ኢንሻላ ኦልሬዲ ለኢንሻላ የቀረበ እንትን ነው። ለምን? እንደ ባህሉ አይደለም፣ ወጉ አይደለም፣ ልሳኑ አይደለም፣ የራሱ ቋንቋ አይደለም። ነገር ግን ኖ ግዕዝኛ ግዕዝ የጥንት ቋንቋ ነው እኛ ስለዚህ የጥንቶቹ በአፄ ካሌብ በአፄ እንትና የነበረ ግዕዝና አሁን ያለ ግዕዝ የተለየ ነው። ስለዚህ እንደዚህ እኛ ኮንስትራክት እናደርግ ብሎ ሌላ ኔሽን ሌላ ልሳን ያለው ኔሽን ቢነሳ እንጀራን ኢንሻላ ብሎ ነው ፕሮናንሲዬሽን የሚመጣው።
አሁንም እነዚህ ሰዎች የዚህ አይነት አመለካከት ነበራቸው። የሁለቱም ተቃራኒ አመለካከት ማለት ነው። አሸናፊ ሆነው 16ኛው እስከ 19ኛው ጊዜ በአብዛኛው ግን ይሰጥ የነበረው የኢራስመስ ሀሳብ ነው። ምንድነው ሀሳቡ? እንደገና ሪኮንስትራክት እናደርግ፣ በሌላ አነጋገር እንጀራን ኢንሻላ ብሎ እንደ መስራት ማለት ነው። ሩክሌን ሊስን ቱ ዘ ግሬክስ ዛይራላ በቃ ሰዎች የእነሱን እንስማ፣ ኖ ዊ ሃቭ ቱ ኮንስትራክት ይል ነበር። ይሄን ፖዝ አድርጋችሁ ይሄን ሀሳብ እንደዚህ ጥቅልል ለማድረግ የሞከርኩት ነው። ይህም አሁን የተነጋገርንበት ሀሳብ ነው። the Greeks themselves still speak the language, their pronunciation deserves to be followed ይል ነበር ዮሐናን ሩክሊን። ኢራስመስ ኖ the living pronunciation has changed, scholarship has to recover it ይል ነበር። ተቃራኒ ሀሳብ ያለውን ሂስትሪካል እንትን እንደዚህ ባጭሩ እንትን ለማለት ሞክሬያለሁ። በእነዚህ ጊዜያት የነበረውን ሀሳብ ከዛ ከ16ኛው እስከ 19ኛው እንዴት ኢራስመስ 19ና 20ኛው ክፍለ ዘመን ደግሞ አሁንም ኢራስመስ ነው፣ ግን ጀርመኖች ጀርመን ስታይል ኢራስመስ፣ እንግሊዞች እንግሊዝ ስታይል ኢራስመስ፣ አሜሪካኖች አሜሪካን ስታይል ኢራስመስ ፕሮናንሲዬሽን ነበራቸው። እኔም ስለዚህ ኢራስመስን ነበር የተማርኩት እና የተማርኩት ስል ራሴ በራሴ ነው ያጠናው። ስቲል ግን የምናጠናው ምንድን ነው የኢራስመስ በእንትን ፕሮናንሲዬሽን ነበር ያለው። አቬይለብል ሪሶርስ ምንም እሱም ስለነበር ማለት ነው። 20ኛው ክፍለ ዘመን ጥናቶች ምኖች ሄዱ። 21ኛው ክፍለ ዘመን ኤአይ ወርልድ ግን ብዙ ነገሮችን ማሳየት ጀመረ። በተለይ 2023 ላይ የታተመው ቤንጃሚን ካንቶር የተባለው ሰውዬ ስራ በማያዳግም መልኩ የኦልሬዲ ጀስት የኪኒ ግሪክን ፕሮናንሲዬሽን ኢራስመስን ሳይሆን ሞደርን ግሪክን ብንከተል እጅግ በጣም የተሻለ እንደሆነ ሪኮመንድም ያደርጋል። ኦልሬዲ ስራውን ስታዩ በማያዳግም መልኩ ማለት ነው፣ በማያዳግም መልኩ እንዴት አሁን ያለው የሞደርን ግሪክ ፕሮናንሲዬሽን ሲስተም ሂስትሪካል ግሪክ ምን ብዙ እንትኖች አሉ። እንዴት አይነት ከኮይኔ ግሪክ ጀምሮ 2000 ዓመት በፊት ጀምሮ ያኔ እንዴት እየተጀመረ ይሄ ስታይል ማለት ነው እየተጀመረ እንደነበረ እና እንዳለ እና በቃ አጠቃላይ ሁኔታውን ቁልጭ ባለ መንገድ ያሳያል። ወዲያውኑ ነው ዲሳይድ ያደረኩት ጀስት ኪኒ ግሪክን ሞር አንደኛ ኦልሬዲ ተናጋሪዎቹ አሉ፣ ብዙ ጥቅም የሚኖረዋል። ሁለተኛ በብዙ እጅግ በጣም ብዙ በሆነ መልኩ ሞደርን ግሪክ ይቀላል። የሞደርን ግሪክ ፕሮናንሲዬሽን ከኤራስሚያን ፕሮናንሲዬሽን የተሻለ ነው። ስለዚህ አሁን የምከተለው የፕሮናንሲዬሽን ሲስተም ሞር ኦፍ ሞደርን ግሪክ ነው። የኪኒ ግሪክን ፕሮናንሲዬሽን እንግዲህ ከ2000 ዓመት በፊት ተናጋሪዎቹ የሉም። አዎ እንዴት ነው እንትን የሚሉት? በቃ እንትና ይሄ አሳሳቢ ጉዳይ አይደለም ያን ያህል። አንደኛ ፕሮናንሲዬሽን ለምን ኢቭን ያንዴም እንኳን ቢሆንም እኮ ኤዥያ ማይነር ያለ ግሪክ፣ እስራኤል ያለ ግሪክ፣ ግብፅ ያለ ግሪክ ራሱ ፕሮናንሲዬሽኑ ዩኒቨርሳል ሊሆንም አይችልም ስታዩትም እንትኑ። ሁለተኛ ኦልሬዲ እንዴት የተቀራረበ እንደሆነ እንዴት አሁን ለምሳሌ የአፄ ሚኒሊክን እንትን ብንሰማ እንዴት ከኛ ጀስት አሁን ያለው አማርኛ እንደሆነ እንዴት አሁንም ግዕዝንም እንኳን ወደኋላ ብንል ብንሄድ እንዴት ተመሳሳይ በአብዛኛው ማለት ነው እንዴት ተመሳሳይ አንድ እንደሆነ። ስለዚህ ኦልሬዲ
ኪኒ ግሪክን ፕሮናንሲዬሽን የምትለምለው በሞደርን ግሪክ እንትን ነው። በተለይ ደግሞ ቤንጃሚን ካንቶሩን ብታዩ፣ ፋይሊሞን በካሪያው የሚባልም ሰው አለ። የእሱንም ስራዎችን ብታዩ በደንብ በማያዳግም በቃ በማያጠራጥር ሁኔታ ብዙ እንደማንሳሳት ያሳያል። ስለዚህ አሁን በአብዛኛው በሁለቱም እሄዳለሁ። አንደኛ አት ባክግራውንድ የለመድኩት ኢራስመስ ስለሆነ ቶሎ እንኳን ሳነበውም እንኳን አንድን ቀን ኢራስምስኛ ላነበው እችላለሁ። ሁለተኛ ግን ሁለቱንም በንጽጽር ማየት ደግሞ ጥሩ አስፈላጊ የሆነበትም ጊዜ አለ። ሁለቱንም እናያለን። እንዲያው አይጠቅምም እያልኩ አይደለም። ደግሞ ኢራስመስ ራሱ ነው ነው የሚጠቅምም ፓርት አለው። ነገር ግን ሞደርን ግሪክን ፕሮናንሲዬሽን መከተሉ ግን እጅግ በጣም የተሻለ ነው እና የምከተለው የግሪክን ኪኒ ማን ነው ይህ ሞሮፍ ሞደርን ግሪክ ፕሮናንሲዬሽን ነው። ይህን ሀሳብ ነው እዚህ ላይም የጻፍኩት። በዚህ ኮርስ ውስጥ በአብዛኛው በዘመናዊ ግሪክ አነባበብ ላይ የተመሰረተ የአነባበብ ስራ አሁን የተነጋገርነውን ነው ለማንሳት የሞከርኩት። ይሄን ይመስላል። ከዛ አዝ ኤ ሞቲቬሽን በዚህ ደረጃ ላይ ይሄንንም ማንሳት ፈልጋለሁ። ቮካብሎሪ ስታቲስቲክስ ቋንቋን የምናጠናው የጥንት የአሁኑ እንኳን ያለ ቋንቋ አይደለም፣ የጥንት ቋንቋ ነው። ከባድ ምን ሊመስል ይችላል? አይመስልም። አንደኛ እኔም ራሴ ሞቲቬት ሌላን ሰው ሞቲቬት ማድረግ የምችለው ለምን አንበሳ በማንበብ ነው እኔም ይሄን ቋንቋ እንደዚህ የሞከርኩት። ስለዚህ እንኳን እንደዚህ እየተነጋገርን እና መጽሐፍም አንብበን መረዳት የምንችለው ቋንቋ ነው። ከባድ አይደለም። ነገር ግን ሁሉ ነገር አልጋ በአልጋ ይሆናል ማለት አይደለም። እዚህ ላይ አሁንም አንድ መናገር የምፈልገው የምንፈልገውን መጀመሪያ ማወቅ። ለምንድነው ግሪክ የምናጠናው? ለምንድነው ግሪክ የሚያጠናው? አንድ ሰው እዚህ ላይ ካልሰራ ምንም ጀምሮ ይተወዋል እንጂ ምንም ዋጋ የለውም። መሀል ላይ አቋርጦት ይተወዋል። ለምንን ከሰራ አንድ ሰው ግን ምንም አቀበቱ ቁልቁለት ነው የሚሆንለት። ለምንን ካልሰራ ቁልቁለቱ አቀበት ነው የሚሆን። ስለዚህ ለምንድን ነው ግሪክ የማጠናው? ለምን የጥንት ግሪክ አጠናለሁ? እዚህ ላይ አንድ ሰው መስራት አለበት ብዬ አስባለሁ። ቮካቡላሪ ስታቲስቲክስ እንይ። እንዴት ሞቲቬት ለማድረግ ቀላል ነው፣ ከባድ አይደለም። ሲስተማቲካሊ እንደዚህ ማድረግ እንችላለን ለማለት ያህል ነው። ሁለት እንትኖችን እንይ። መጀመሪያ በአፄ ሚኒሊክ ዘመነ መንግስት አንድ ሰው ነበር፣ ጄምስ ስትሮንግ የሚባል አንድ መጽሐፍ ይጽፋል። አሜሪካዊ ነው። የዚህ ሰው መጽሐፍ ለብዙ ጊዜ ስታንዳርድ ሆኖ የቆየ መጽሐፍ ነው። አሁንም ድረስ ሲስተማቲካሊ የዕብራይስጡ ብሉይ ኪዳን እና የአዲስ ኪዳኑ ግሪክ እያንዳንዳቸው ቃላት ቁጥር ሰጥቷቸው የእሱን ቁጥር ነው አሁን ሲስተማቲካሊ ብዙ ነገሮች ለብዙ ቱሎች ላይ የምናየው ብዙ ነገሮች ላይ የምናየው ቃላቶቹን ቁጥር ተሰጥቷቸው ስርወ ቃላቶቹ ማለት ነው። አሁን ለምሳሌ ሁለተኛ እዚህ ላይ መጨረሻ ይሄ አንድ መጽሐፍ ቅዱስ ነው፣ የግሪክኛው መጽሐፍ ቅዱስ አንድ ቨርዥን ፎርዝ ሪቫይዝድ ኤዲሽን ነበር። ይሄ አንድ ዲክሽነሪ ነው፣ ኒውማን ምናምን ይባላል። የሱንና የዚህን ሰውዬ ቁጥሮች ለማገናኘት ሞክሬ ወደ 5624 የዚህን ሰውዬ ዲክሽነሪ ቃላትና የዚህን ሰውዬ የስትሮንግን ለማገናኘት ሞክሬ ምክንያቱም ስርወ ቃላቸው አንድ አይነት ስላልሆነ የዚህን ሚኒንግ እና የእሱን ሚኒንግ ያኔ ማለት ነው ማጥናት ስጀምር እንትን ያልኩት ነው። ነገር ግን የዚህ የኒውማን ምናምን አይደለም። እኔ አሁን እዚህ ላይ ቁጥር የሰጠሁት ለጥናት እንዲመቸኝ
የሰጠሁት ማለት የዛ ግን ስታንዳርድ ሆኗል ኦልሬዲ። አሁን የሰጣት ቁጥር አንድ ቁጥር እንትና ሁለት ቁጥር እንትና ብሉይና አዲስ ኪዳን ላይ ማለት ነው። ብሉይ የዕብራይስጡ ቃል፣ አዲስ ኪዳን ላይ የግሪኩ ቃል። ስለ ስትሮንግስ ኤግዞስቲቭ ኮንኮርዳንስ ይባላል። እንግዲህ በመቼ ነው አልን? አፄ ሚኒሊክ እንግዲህ በየትኛውም ፊልድ እንግዲህ በየጊዜው በየጊዜው ለውጥ ይኖራል። ብዙ መሻሻል ኦልሬዲ አሁን ብዙ መሻሻል ስላለ ቁጥሮቹ ኦልሬዲ እሱ ቁጥር ናቸው የምንሄደው። ነገር ግን ሞር የእነዚህ ሰዎች አሁንም ድሮ ባግ ነበር፣ ቦርን አርኔት ጊንግሪች ነበር። አሁን ደግሞ ሪሰንትሊ ዳንከር የተባለው ሰው ሪቫይዝ አድርጎ እጅግ በጣም ጠቃሚ ሌክሲከን ነው ይሄ ቤዳግ ቦር ዳንከር አርኔት ጊንግሪች። ድሮ ነው የማጥናት ስጀምር ባግ ነበር፣ ቦር አርኔት እና ጊንግሪች ታየርስ ሌክሲከን ነበር። ነገር ግን ይሄ ሞር ታዋቂ ነበር። አሁን ደግሞ ሪቫይዝድ ሆኖ ያለ ጥሩ እንትን ነው፣ ጥሩ ሌክሲከን ነው ይሄ። ኦኬ ወደ ስታቲስቲክሳችን እንመለስ። አዲስ ኪዳን እንግዲህ መጀመሪያ ላይ ማቴዎስ ወንጌል እንጀምራለን። እንግዲህ አብርሃም እንትናን ወለደ፣ እንትናን ወለደ። እያንዳንዷን ቃላቶች እያንዳንዷን ተደጋግመው ባይተደጋግመው ምን ባይል እያንዳንዷን ቃል ዳሽንና ስርዓተ ነጥቦችን ሳንጨምር ማለት ነው እያንዳንዱ ቃል ወደ 138,000 ያህል ይሆናሉ። አረፍተ ነገርና እንግዲህ ብዙ ጊዜ ልንነጋገር ነው፣ ብዙ ቀን፣ ብዙ ወራት፣ ብዙ ልናጠና ነው። ስለዚህ አንድ ሲስተምን እናያዝ። 138,000 ስል ወይም 140,000 ምናምን ማለት እና ኤግዛክት ነገርን እንትን አትበሉ። ለምሳሌ በትልልቅ ሽማግሌዎች እና አሮጊቶች ባሉበት ኮንቴክስት አንድ ህፃን ልጅ መጣ፣ የ3 ዓመት ህፃን ልጅ መጣ ምናምን እያልን እያወራን ሌላው ሰው ያንኑ ህፃን የ5 ዓመት ምናምን አካባቢ ቢያደርገው ለውጥ የለውም አሁንም ስቲል። ነገር ግን የ40 ዓመት ምናምን አይልም ያን ልጅ። ቢግ ዲፈረንስ። አሁንም ዓመተ ምህረት 586 ቢሲ ብልና 587 ቢሲ ደግሞ ሌላ ጊዜ ብል ዲፈረንስ ኢንሲግኒፊካንት። ኢቨን 600 ቢሲ ብልልም ይችላለሁ። ኢት ኢዝ ስቲል ኢንሲግኒፊካንት ዲፈረንሱ ማለት ነው። ነገር ግን ከክርስቶስ ልደት በኋላ በአራተኛው ክፍለ ዘመን ብል ቢግ ዲፈረንስ አለው። እንደዚህ አይነት ዲፈረንሶችን ነው ኖ እንትን የምንል። ስለዚህ ኤግዛክት ዓመተ ምህረት ምናምን ላይ እንደዚህ ስታቲስቲካል ነገሮችን ላይ ፊገሩን ሳይሆን ጀስት ኮንቴክስቹዋል ፊገሩን ነው ማየት ያለብን። ስለዚህ አዲስ ኪዳን ወደ 138,000 ቃላቶች አሉ። ሁሉም ሌክሲምስ ሳይሆኑ ሁሉም ዝም ብሎም ጀምረን ማለት ነው 1 2 3 4 እያልን ሄደን ከዚህ ውስጥ ግን ሌክሲሞቹ ሳይደጋገሙ ካልን ግን ወደ 5,437 የስትሮንግስ ራሱ ወደ 5,100 ታይፒረር ዘሎ የሄደውና አሁንም አንዳንድ እንትኖች አሉ ልክ እንደዛ በዛ ታይፒንግ እንትን መሰረት ወደ 5,437 ወደ 5,400 ማለት ነው 5,400 ቃላቶች አሉ አዲስ ኪዳን ሳይደጋገሙ የተጻፉ። ኦኬ 138,000 እና 5,400ን ስናነጻጽር ኦኬ ጥሩ ነው። 138,000 ቃለም ማወቅ የለብንም ግዴታ። እነዚህን 5,000 ግን 5,000 እኮ ቢሆን ብዙ ነው ልንን እንችላለን። ጌቹ 5,000 እኮ ቢሆን ብዙ ነው። አዎ ገና እንትን አላልንም።
ከነዚህ ውስጥ ወደ 3000 ያህሎቹ ደግሞ አንድ ጊዜ በቃ አፓክስ ሌጎሜ አንድ ጊዜ ወይም ሁለቴ ወይ ሶስት ጊዜ ብቻ ተጠቅሰው የምናገኛቸው። እነዚህን ባናውቃቸውም ችግር የለም። ለምሳሌ አንድ ቃል ዝም ብሎ በቃ ቶፓዚዮ ምናምን ምን ቢል ሌላ ቦታ ላይ የምናገኘው አይደለም። ነገር ግን ለምሳሌ የዮሐንስን ወንጌል ይህን የዮሐንስ መልእክታት ፍቅር ምን እግዚአብሔር ፍቅር ነው፣ እግዚአብሔር ወንድሙን የሚወድ እንደዚህ ወንድሙን የሚጠላ ወንድሙን እግዚአብሔርን የሚወድ ኢየሱስን እወዳለሁ። አንዳንድ ቃላቶች ግን ተደጋግመው በመጀመሪያ እንደዚህ እንትናን ወለደ እንትናን ወለደ ተደጋጋሚ ቃላቶችን እናያለን። ኢየሱስ ኢየሱስ ኢየሱስ፣ ጌታ ጌታ ጌታ፣ መዳን፣ ፍቅር ፍቅር ፍቅር። አንዳንድ ወርዶች ደግሞ በጣም ኮመን ወርዶች አሉ። ስለዚህ ወደ 3200 ያህሎቹ ወይ አንዴ ወይ ሁለቴ ቢበዛም ሶስቴ የተጠቀሱ አፓክስ ሌጎሚና ወይም ኦከሪንግ ኦንሊ ፊው ታይምስ። ኦኬ ወደ ሞደሬትሊ ፍሪኩዌንትሊ የተጠቀሱ ቃላቶች ስንሄድ ደግሞ ወደ 1000 ያህሎቹ ደግሞ ከ4 እስከ 9 ጊዜ በላይ የተጠቀሱ አሉ። ከ4 እስከ 9 ጊዜ በላይ። ኦኬ ምክንያቱም 19000 ጊዜ ተጠቀሳለ፣ 8000 ጊዜ ተጠቀሳለ፣ 4000፣ 3000፣ 2000 1000 ጊዜ የተጠቀሰ ቃል አለ። ከዛ አንጻር ስቲል እነዚህም ትንሽ ነው ሲግኒፊካንሳቸው። ወደ ኮመን ወርዶች ደግሞ ስንመጣ ወደ 1000 ያህል ቃላት አሁንም ከ10 ጊዜ በላይ የተጠቀሱ ናቸው። ከ10 ጊዜ በላይ የተጠቀሱት ወደ 1067 አካባቢ ወደ 1000 ያህሎቹ ከ10 ጊዜ በላይ የተጠቀሱ። ኦኬ ትንሽ እንሄድ። ሃይ ፍሪኩዌንሲ እየመጣን ነው። ሃይሊ ፍሪኩዌንትሊ ሪፒትድሊ ኦከሪንግ ወርድስ ከ100 ጊዜ በላይ የተጠቀሱ ወደ 170 ያህል ቃላቶች አሉ። ከ170 እስከ 180 ያህል ቃላቶች። ከ50 ጊዜ እስከ 100 ጊዜ ደግሞ ከ50 እስከ 100 ጊዜ ባለ ጊዜ ደግሞ ከ100 እስከ 140 ያህል ቃላቶች አሉ። ዋው! እነዚህ ቃላቶች ወደ 170 ያህሎቹ 100 ጊዜ በላይ የተጠቀሱ፣ እንደገና ደግሞ ወደ 130 ያህሎቹ ደግሞ 50 ጊዜ ወይም 60 ወይም 70 ጊዜ የተጠቀሱ ቃላቶች ናቸው። ኦኬ እስኪ እነዚህ በጣም ሃይሊ ፍሪኩዌንትሊ ኦከሪንግ ወርድስ ናቸው። ሁለቱን ስንደምራቸው ስንት ይሆናሉ? 310። እነዚህ 310 ቃላት ከ50 ጊዜ በላይ ተጠቅሰው የሚገኙ ቃላት ናቸው አዲስ ኪዳን ውስጥ። እንግዲህ ቅድም ምናል 19000 ጊዜ የተጠቀሰ ቃል አለ፣ 9000 ጊዜ የተጠቀሰ ቃል አለ፣ 4000፣ 5000፣ 3000፣ 2500፣ 600 ምናምን ጊዜ በጣም ብዙ አለ። እንደነዛን ትተን እንደ ከ50 ጊዜ በላይ እንደ ሺውን ትተን ከ50 ጊዜ በላይ የተጠቀሱ 310። ኢማጂን ምን ማለት እነዚህ 5437 ያልናቸውን 5437 ካልናቸው ውስጥ ስናነጻጽር 6% ያህል ናቸው እነዚህ 310 ቃላቶች። ነገር ግን ቅድም 138,000 ያልነው ትዝ አይላችሁም? በአጠቃላይ ሳይደጋገሙ ተደጋግሞ ሁሉንም ቃል በአጠቃላይ አዲስ ኪዳን ቃላቶች ወደ 138,000 ያህል ናቸው ብለን ነበር። እነዚህ 310 ቃላት ናቸው 110,000 ጊዜ በላይ ተደጋግሞ የምናገኛቸው። እነዚህ 310 በቃ ይሄ ያሳርፋል በጣም። ምክንያቱም 80% ኦፍ የአዲስ ኪዳን ቃላት እነዚህ 310 ብቻ ናቸው። እነዚህ 310 ቃላቶች 80% ኦፍ አዲስ ኪዳን ናቸው። ይሄ ያሳርፋል። 138,000 140,000 ቃል 150,000 ቃል መሸምደድ አይጠበቅብንም። ኢቭን 5437 አሁንም መሸምደድ አይጠበቅብንም። 310ዎቹ ግን ወሳኝ ቃንትን ናቸው።
80% ኦፍ አዲስ ኪዳንን ሪኮግናይዝ አንደርስታንድ ማድረግ እንችላለን። እነዚህን 310 ማስተር ካደረግን ማለት ነው። በጣም በጥቂት ቀናት ውስጥ ማስተር የምታደርጓቸው ቃላቶች ናቸው። በቃ እግዚአብሔር፣ ኢየሱስ፣ እንደዚህ በቃ ፍቅር፣ ሎጎ፣ እንደዚህ ወርድ፣ መልእክት፣ ምን እንደዚህ አይነት ቃላቶች በተደጋጋሚ እና አርቲክሎች እና ምናምን ነገር ግን ምናምን ያሉ ቃላቶች 310 ናቸው። በተደጋጋሚ ሃይሊ ፍሪኩዌንትሊ ኦከሪንግ ወርድስ ወደ 300። ስለዚህ እነዚህን ወርዶች ማስተር ማድረግ ምን ያደርገናል ማለት ነው? ያሳርፈናል ማለት ነው። ኦኬ ከ310 ውስጥ መቶዎቹን ባወቅንበት ቀናት 50% ኦፍ ኒው ቴስታመንትን ማስተር እንዳደረግን እንቆጥራለን። 310ዎቹን ባወቅን ቀን ደግሞ 80%ቱ፣ ከዛ በላይ ቃላቶች እንጨምር ኢንክሪዝ የሚያደርግበት ሬት የማወቅ እንትኑ ዲክሪዝ እያደረገ ነው የሚሄድ። 310 ወርዶችን አውቀን 80%፣ ኦልሞስት ወደ እጥፍ ወደ 500 አውቀን ግን 85%፣ 1000 ወርድ ስናውቅ 90%፣ 2000 ወርዶችን ካወቅን 95%ቱን ማስተር ያደረግን ማለት ነው። ሙሉ በሙሉ 5437ዎቹን ካወቅን 100%። የማወቅ ግዴታ ግን ምክንያቱም አንዴ ብቻ ተጠቅሶ የሚገኝ ወርድ ይሄ እንደዚህ አለ። ይሄ ከዚህ ውስጥ አንዴ ብቻ ተጠቅሶ የሚገኝን ሪፈር ማድረግ ነው የሚሻለው። ነገር ግን ስቲል ጎበዝ የሆነ ሰው 5437ቱንም ማስተር ማድረግ ይችላል። ነገር ግን 310ዋ ግን ምንድነች? አስፈላጊ ነች። ስለዚህ ለርኒንግ ማይልስቶናችን እንዳነሳ ነው 100 ወርዶችን መጀመሪያ ጥቂት ቃላቶችን፣ ከዛ እንደዛ እያልን 100 ወርዶችን ማወቅ፣ 300 ወርዶችን፣ 1000 ወርዶችን፣ ከዛ በላይ ግን በቃ ኦልሬዲ ማንም ስኮላር የሚያደርገው ሌክሲካል እና እንትኖችን ሪፈር ማድረግ ነው ለሌላው እንትን ማለት ነው። ስለዚህ ይሄን ይመስላል ማለት ነው። አሁንም ቮካብሌሪዎችን ካነሳና ይልቅ አይቀር እንዴት ነው ማጥናት እኔም ሆኑ እንደዚህ መምህራኖቻችን ስኮላሮቹ ምኖቹ የሚጠቀሙበት እና እኔም የተጠቀምኩበትን ቴክኒክ እናነሳለን። ቮካቡላሪ ስናጠና የሚጠቅሙ ዘዴዎችን ማለት ነው። አሁን ዛሬ ስለምናነሳቸው የግሪክ ቃል ምንም አትጨነቁ። የግሪክኛውን ቃል ተውት፣ አይዲያውን ነው አንደርስታንድ ማድረግ ያለባችሁ ለማለት የፈለግኩትን ቴክኒኩን እንጂ ቃላቶቹን ተዋቸው። አሁን መጀመሪያ ሪፒቲሽን በቃ መደጋገም ማለት ነው። መደጋገም ምን አይነት አደጋገም እናያለን አሁን ከዚህም በኋላም። በአንድ ቀን እንደው 100 ምናምን ጊዜ መደጋገም አይነት ሳይሆን ለምሳሌ አንድን ቃል ቴዎስ ጋድ ይላል። ዴይ 1 የተወሰነ ሪፒት እናደርጋለን። ዴይ 2 ሪቪው እናደርጋለን ራሳችን። ዴይ 3 ሳይሆን ዴይ 4 ምናምን። እንግዲህ በሰዓታትም ሆነ በቀናት እንዴት ኢንተርቫላችን ማለት ማድረግ የሚኖርብን። ዛሬ ለምሳሌ ቀኑን ስናጠና ከዋልን ለተወሰነ ሰዓት አርፈን እንደገና ራሳችን ቼክ ማድረግ፣ ወይንም ከነገ ወዲያ በየቀኑ ሳይሆን የተወሰነ ቀን ሳለፍን ራሳችን ሪቪው ማድረግ። አሁን የምነግራችሁ ምን ጊዜም በቃ ተሳሳታችሁ፣ ትረሳላችሁ። ዛሬ አንድ ቃል አሁን አያችሁ አይደል? ጥቂት ቆይታችሁ ትረሱታላችሁ። ግን ጭንቅላታችሁ እየተማረ ነው፣ እያወቀ ነው። ምን ይፈልጋል? መደጋገምን ይፈልጋል። እንደጋገመለት ግን ሲስተማቲካሊ መደጋገም
ዛሬ አጥንተን እንደገና ነገ ሪቪው እናደርጋለን። ከነገ ወዲያ ምናምን ሳይሆን ምን ቀናቶችን እያሳለፍ ራሳችን ቼክ እያደረግን ማለት ነው። አሁንም ሌላኛውን አይነት ሪፒቲሽን ስፔስድ ሪፒቲሽን ዊዝ ፍላሽ ካርድ፣ ስለ ፍላሽ ካርድ እንነጋገራለን። ስፔስድ ሪፒቲሽን ማለት ዛሬ ከዛ ነገ ቼክ እናደርጋለን ራሳችን፣ ከዛ ወይ ከ3 ቀን በኋላ ምናምን፣ ከዛ ከ1 ሳምንት፣ ከ2 ሳምንት፣ ከ1 ወር ከምናምን ራሳችን እንደዚህ ቼክ ማድረግ ማለት። ለምን ቃላቶች ይረሳሉ ወዲያው። ዛሬ ቀላል ሆኖ አሁን ቀላል ሆኖ እንትን ያላችሁት ወዲያው በቃ ቼክ ስታደርጉ በጥቂት ሰዓታት በኋላ ትረሳላችሁ። እንደገና ግን እያጠናችሁ ነው፣ እየተማራችሁ ነው፣ ትረሳላችሁ። ስለዚህ ምንድን ነው እኔ አይገባኝም እንዴ እንዳትሉ፣ ምንድን ነው እኔ በቃ አርጅቻለሁ እኔ እንደዚህ ሰነፍ ነኝ፣ ኖ፣ ይሄ የማይንዳችን ተፈጥሮ ነው። ስለዚህ ሪፒቲሽን አልን ቅድም፣ ስፔስድ ሪፒቲሽን። ፍላሽ ካርድ ደግሞ በጣም አስፈላጊ አለ። ፍላሽ ካርድ የግድ መግዛት ምናምን አይጠበቅብንም ነው። ከክበበው ሸምሱ ሱቅም ሆነ እዚህ ዶላራማ ክላሰሮች አሉ። በቃ መጻፍ የግድ ያስፈልጋል። ክላሰር ነገር ይዞ በዚህኛው ግሪክኛውን በጀርባው ሚኒንጉን ምን ማለት እንደሆነ በዚህ የግሪኩ ቅድም ምን አለ ቴዎስ፣ ኦኬ፣ በዚህ ቴዎስ፣ በዚህ እግዚአብሔር ጋድ፣ እዚህ ቴዎስ ይላል። እናያለን። ከዛ ከረሳ ነው እንደዚህ። ከዛ በቀን በጣም ብዙ ሰዓት ነው የምናጠፋው። ትራንስፖርት አዲስ አበባ እያለው በቃ ብዙ ሰዓት ረዥም መንገድ እንጓዛለን። ዴርፎር ካርድ እናነባለን። እዚህም እያለን ረዥም ሰዓት እንጓዛለን። ድራይቭ የምታደርጉ ሰዎች እንደዚህ በቃ ሰዎች ባስ ምናምን የምትጠቀሙ ሰዎች ብዙ ጊዜያችሁን ትራንስፖርት ውስጥ ታጠፋላችሁ። ስለዚህ ፍላሽ ካርዳችሁ በጣም ይጠቅማችኋል። ፍላሽ ካርድ ከመግዛት ፍላሽ ካርዱን እራሳችሁ ማለት ክላሰር አለ። በክላሰር ቆራርጦ አንዲት ካርድ ላይ በቃ አንድ ካርድ ግሪክኛውን በአንድ በኩል በዛኛው በኩል በፈለጋችሁ በአማርኛም በሎ በእንግሊዝኛም ሚኒንጉን በጣም አስፈላጊ ነው። ስለዚህ እንደዚህ ካደረጋችሁ በጥቂት ቀናት ውስጥ ማስተር ታደርጉታላችሁ። ከዛ አሶሲዬሽን ስል አንድን ነገር ከሌላ ጋር ማዛመድ ማለት ነው። አንድን ነገር ከሌላ ጋር እንግዲህ ይቅርታ አድርጉልኝ። አሁንም ይህን ቃል ግሪክ እንትን ስናጠና አንዳንዴ ምንድነው ወላጆቻችን ዋዛ ፈዛዛ የሚሉት እንትን አለ። በቃ ቀልድም ምንም ላበዛ እችላለሁ፣ ወይንም የማይነጋ ነገር ላደርግ እችላለሁ። ለምን ይረዳል ብዬ ስለማስብ ነው። በዚህ ጥናት ላይ ቮካብላሪ ስተዲ በቃ እንትን ይፈልጋል። ሪጂድ ሆኖ ዝም ብሎ ሽምደድ ምናምን ነገር ሳይሆን ቅድም ሪፒቲሽናል 2 አይነት ሪፒቲሽን አየን። እንደገና ፍላሽ ካርድን አየን። አሁን አሶሲዬሽን ምን አይነት አሶሲዬሽን? ለምሳሌ አበሻ ነኝ እኔ፣ ይህን አየው። ግሪክኛውን ተውት አሁን ብለናል፣ ግን ትራንስሊቴሬሽን ጽፌያለሁ በቅንፉ። አርቶስ ይላል። አርቶስ አንድ አበሻ ወዲያው አበሻ ነኝ ምን ነገር ያለ ሆነም ይቅርታ ለእናንተ ብዬ ነው ያልሆነ ቃልም እንትን የምንለው አረ የሚል ቃል እናያለን። ስለዚህ እንዴት አድርጌ የአሶሴት አደርጋለሁ? እንዴ ግሪኮች ዳቦ አይላቸውም እንዴ? ለምንድን ነው አር የሚበሉት እላለሁ። ለምን በቃ አይረሳኝም። ከዛ በኋላ ይሄ ቃል ማለት ነው አርቶስ የሚል ኢቨን እናንተም አሁን ላትረሱት ትችላላችሁ። እምለው አንደርስታንድ ካደረጋችሁ ቃሉ አርቶስ ይላል። እኛ አር ነው አር ነው ካካ ነው፣ ዳቦ ሊሆን አይችልም። እኛ እንጀራ ምን የመሰለ ጤፍ ምን እንጀራ እያለ ካካ ነገር አንበላም። አሶሴት አድርጉ እያልኳቸው ነው። በቃ የራሳችሁ ገጠመኝ ይኖራችኋል፣
የራሳችሁ እንትን አለ። አንድን ቃል ስታዩ ከሆነ ነገር ጋር አሶሲየት አድርጉት። አርቶስ ይላል። በቃ ከካካ ጋር አሶሲየት አደረግኩት፣ አልረሳውም ከዛ በኋላ ይህን ቃል። አሁንም እናንተ እያዳመጣችሁኝ ከሆነ ኢብን ያለ ጊዜው እንኳን ይህን ቃል አትረሱትም። አርቶስ ዳቦ መሆኑን አትረሱትም። ሌላ ካኮስ ይላል። በቃ ኦልሬዲ በእኛ እኮ ካካ ማለት ነው። ካካ ማለት ልጆቻችን ምንድን ነው? ይሄ ካካ ነው፣ ይሄ መጥፎ ነው፣ ዲስ ኢዝ ባድ፣ ዲስ ኢዝ ሲምፕል ምናምን ማለታችን ነው አይደል? ካኮስ ይላል እንዴ። ካኮስም እያላችሁ ሪሌት ታደርጋላችሁ ማለት ነው። ካኮስ ካካ በቃ ባድ ባድ ማለት ነው። ከዛ ሌላ ደግሞ አያቴ ትዝ ትለኛለች። ሙሀይ ተዋበችው ቤት ትባላለች። ህፃን ልጅ እያለሁ ህፃን እያለሁ ማለት ልጅ እያለሁ ከአንዱ ክፍለ ሀገር እሷ ወዳለችበት ክፍለ ሀገር ሲሄድ ሶስታችን ሶስት ሆነን አንድ ወንድሜ ያለ ገርሉ ታደሰ የሚባል ወንድሜ እሱ በአንዱ በኩል እኔ በአንዱ በኩል ሆነን እንተኛለን። ልጅ እያለሁ ካደግኩ በኋላ ያለን ታሪክ አይደለም። ልጅ እያለሁ እንግዳ ሆኜ ወደ እሷ ስመጣ ሌሊት ስንተኛ በጆሮዬ ሁለት ነገሮች አንዱን እስካሁን አላውቀውም። ሞስት ፕሮባብሊ ግዕዝኛ ቃል ሳይሆን አይቀርም። ያ አንዱ አቡነ 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 የምትለው እስካሁን አይገባኝም ትል ነበር። ህፃን እያለሁ ነው የትዝ የሚለኝ። ምን አቡነ ዘበሰማያት ለብቻው ትላለች እሰማለሁ። እሱ አይደለም ግን አቡነ 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 ኦኬ። ስለዚህም ቃል አይደለም ኪሪያ ላይሶን የሚለውን ቃል ግን በጣም ተደጋግመውና ምንድን ነው እል ነበር። ግሪክኛ ማጥና ግን ሲጀምር ወዲያውኑ በቃ ይሄን ቃል ባየሁት ቀን ነው ቃሉን በቃ ወዲያውኑ ባየኋት ሰከንድ ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ኦልሬዲ ጌታ ሆይ ማረን እያለች ነው። ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ሎርድ ሃቭ መርሲ ጌታ ሆይ ማረን። አይረሳም። ምን እያልኩ ነው? ቃሉን አጥኑ እያልኩ ኖ አሶሴት አድርጉ እያልኩ ነው። አንድን ቃል በደረቁ አታጥኑት፣ አትይዙትም። ነገር ግን በሆነ ነገር አሶሴት አድርጉት። አሁን ወደ ሶስት ነገሮች ተነጋገርን። መጀመሪያ ሪፒቲሽን፣ ሲምፕል ሪፒቲሽን፣ ስፔስድ ሪፒቲሽን አል። ከዛ ስለ ፍላሽ ካርድ አወራን። ከዛ አሶሲዬሽን፣ ከዛ ፍሪኩዌንሲ ቤዝድ ለርኒንግ። አሁንም ቅድም ምን አልን? 310 ያህል ቃላቶች አሉ። እነዚህን ማስተር ማድረግ ያለብን። ስለዚህ መጀመሪያ አንዷን ቃል አላስፈላጊ የሆነችን ቃል ለመሸምደድ መሞከር ለማወቅ መሞከር የለብንም። ቶታሊ ማወቅም እንኳን የሌለብንም ማለት የማያስፈልግንም ቃል መድከም የለብንም። መርሳት እንዳትረሱ። መጀመሪያ ይሄ ቃል ሪፒትድሊ ተጠቅሶ ይገኛል ወይ? መጀመሪያ ማወቅ ያለባቸው እሱ ነው። 19,000 ጊዜ ተጠቅሶ ይገኛል አንዳንድ ቃል። ይሄ አሁን ለምሳሌ ኬ የሚለው ቃል ማነው 8,000 9,000 ጊዜ ተጠቅሶ ይገኛል። ኦ የሚለው ቃል ደግሞ አርቲክል ነው። ዘ የሚለው ኦ 19,000 ጊዜ 20,000 ጊዜ ማለት ነው ተጠቅሶ ይገኛል። ቴዎስ ጋድ 1,300 ምናምን፣ ኪሪዮስ ጌታ 700 ምናምን ጊዜ፣ ኤን 2,700 ምናምን ጊዜ፣ ኢጎ 1,700 ምናምን፣ ኢኒ 2,400 ምናምን ጊዜ። ስለዚህ ወደ መጀመሪያ የምታጠኗቸውን ቮካቡላሪዎች ምን መሆናቸውን ማረጋገጥ አለባቸው። በተደጋጋሚ ተጠቅሶ የሚገኙ ቃላቶች ጥናታችን ያቀልላ ማለት ነው። ስለዚህ ሃይሊ ፍሪኩዌንትሊ ኦከሪንግ ወርዶችን ወደ መጀመሪያ ጥናት አለብን። አሁን እዚህ ላይ ያሉትን ቃላቶች ምናምን አትጨነቁ። አይዲያውን ነው ማንሳት የፈለግኩት። ሌላው ቢብሊካል ፍሬዝ ከዛ ደግሞ
የመጽሐፍ ቅዱስን ወርድ ብቻም ሳይሆን ፍሬዝ ድረስ ብንሄድና ኢቨን ሰንተንስ ምናምኑን ጀስት ፍሬዛል ወርድስ እያልኩ ሳይሆን እንደ ፍሬዝ ላይ መድረስ መቻልን ኢናርሂ ኤናርሂ ኦ ሎጎስ ኢቫሲሊያ ቱቲዩ ኢቫሲሊ የእግዚአብሔር ኪንግደም ኦፍ ጋድ የእግዚአብሔር መንግስት ኢቫሲሊያ ቱቴዩ ጀስት ቫሲሊያን ለብቻው ወይም ቴዮን ለብቻው ብቻ ሳይሆን አሁን as a phrase ኢቫሲሊያ ቱቴዩ the kingdom of God Kyrie eleison Kyrie eleison ፍሬዛል እንትኖችንም ማጥናት በጣም ይጠቅማል። ሩት ወርድ ግሩፒንግ or word family grouping አንዳንድ ቃላቶች ሩት ስርወ ቃላቸው አንድ ይሆናል። ስለዚህ ያ ለማጥናት ቀላል ይሆናል። አዝ ላይ አሁን የምናየው ቃል ግራፎ ይላል። ግራፎ፣ ግራፊ፣ ግራማቴዎስ፣ ቴስ፣ ቴፍስ፣ ግራማቴፍስ፣ ግራማ። አሁን እዚህ ውስጥ ግራ እናያለን። ግራፎ የመጀመሪያዎችን ሁለቱም በተለይ ብናይ ግራፎ፣ ግራፊ፣ ግራማቴፍ፣ ግራማ። አሁን ሩት ወርዶችን እናያለን። ስለዚህ ግራፎ ስንል አይ ራይት፣ ግራፊ ራይቲንግ ስክሪፕቸር፣ ግራማቲቭ ስክራይብ ጸሐፍት ፈሪሳውያን ስንል ጸሐፍቶቹ ፈሪሳውያን ፋሪሲ ሳይሆኑ ጸሐፍቶቹ ማለታችን ነው። ግራማ ጽሁፍ፣ ሌተር ራይቲንግ። ስለዚህ አንድ ሩት ወርድ እናያለን። ስለዚህ ሩት ወርድ ግሩፒንግ አንድ አይነት ሩት ያላቸውን ቃሎች እንደዚህ ሰብስበን ስናጠና ሩት ወርድ ግሩፒንግ ወርድ ፋሚሊ ግሩፒንግ። አመሰግናለሁ። ዛሬ እዚህ በቃን። ቴንኪዩ። The scholar's words and search the ancient sky, studied men of wisdom, both the humble and the wise. I walk through halls of learning, through history's endless streams, through voices of the ages, through philosophy and dreams. Yet every truth I tasted still left an empty space, until I saw the light again, the church, the holy place. Ethiopian Orthodox, the faith that does not fade, no hypocrisy or hollow pride, no truth betrayed, kept by God through fire and sword, through darkness and through tears. You stand unbroken, pure in love, across 2,000 years. Ethiopian Orthodox, the faith that does not fade, no hypocrisy or hollow pride, no truth betrayed, kept by God through fire and sword, through darkness and through tears. You stand unbroken, pure in love, across 2,000 years. I read the world's great teachers,
the living and the dead. I sought the voice of reason, it echoed in my head. But wisdom without spirit is just a fleeting sound. I found my peace in Zion, where holy truth is found. The church of saints and martyrs, the faith that never dies, the fragrance of eternity still rising to the sky. Ethiopian Orthodox, the treasure of the Lord, poor in worldly riches, yet heaven your reward. True to the apostolic heart, where love and mercy reign. Christ first, Christ only, forever you remain. Surrounded by the darkness, yet guarded by His grace, your lamps of ancient holiness still light the sacred place. Beyond Paul's expectation, your love burns ever bright, the richest of all nations, in faith, not in sight. Ethiopian Orthodox, the faith that does not fade, no hypocrisy or hollow pride, no truth betrayed, kept by God through fire and sword. Through darkness and through tears, you stand unbroken, pure in love, across 2,000 years. EOTC, the holy bride, the pillar and the flame, kept by God through every age, forever you proclaim. Christ first, Christ only, your song will never cease. Ethiopian Orthodox, the house of ancient peace. I searched the world for wisdom, but none could set me free, till I return with heart reborn to EOTC. Ethiopian Orthodox, the faith that does not fade, no hypocrisy or hollow pride, no truth betrayed, kept by God through fire and sword. Through darkness and through tears, you stand unbroken, pure in love, across 2,000 years. Ethiopian Orthodox, the faith that does not fade, no hypocrisy or hollow pride, no truth betrayed, kept by God through fire and sword. Through darkness and through tears, you stand unbroken, pure in love, across 2,000 years. Ethiopian Orthodox, the faith that does not fade, no hypocrisy or hollow pride, no truth betrayed, kept by God through fire and sword. Through darkness and through tears, you stand unbroken, pure in love, across 2,000